ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳኑ ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ሰማያዊ ሰው ነኝ። መጽሐፍ ቅዱስ እንደሚናገር እግዚአብሔር ብርሃኔና መድኃኒቴ ነው ይላል። እግዚአብሔር መድኃኒት የሚሆንላችሁ በእግዚአብሔር አንደበት ስታምኑ ነው። በእግዚአብሔር ቃል ስታምኑ እግዚአብሔር መድኃኒት ይሆንላችኋል። ብዙዎች በተለያየ አይነት ጭንቀት ተይዘዋል። በተለያየ አይነት ምናልባት እኔን የሚያስጨንቅ ሌላውን ላስጨንቅ ይችላል። ሌላውን የሚያስጨንቅ ጉዳይ እኔን ላስጨንቅ ይችላል። እያንዳንዱን ሰው የሚያስጨንቀው ጉዳይ የተለያየ ነው። ለዚህም ሁሉ ግን የእግዚአብሔር መድኃኒት ቀርቧል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እና 3 ላይ ያለውን እናንተ በግል ታጠናላችሁ፣ በግል ታያላችሁ፣ ትመለከታላችሁ። እዛ ውስጥ ብዙ መድኃኒት አለ። እኔ ግን ዛሬ የማስተምራችሁ በዋናነት 3 ላይ ያለውን ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 3 ላይ ያለውን ነው በዋናነት የሚመለከት። እንግዲህ ጳውሎስ ለጢሞቴዎስ ካለው አንዱ ምንድነው? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቅ ይለዋል። አሁን ማወቅ ያለባችሁ ነገር የሚያስጨንቅ ዘመን ቀን እንደሚመጣ ኦልሬዲ መጥቷል። የተቀመጠላችሁን መርህ ከተከተላችሁ ጭንቀት ከየት ይመጣል? መጨነቅ ከየት ይመጣል? ድብርት ከየት ይመጣል? ሞት ከየት ይመጣል? ራስ ምታት ከየት ይመጣል? እኛ እግዚአብሔርን እንስማው እንጂ አንዳች እኛን ሊጎዳ የሚችል ኃይል የለም በምድር ላይ። መጽሐፍ ቅዱስ እንግዲህ 3:3 ላይ ይላል መልካም የሆነውን የማይወዱ ይላል። እነማን ናቸው የሚጨነቁ ሲባል አንዱ ነው። ሁላችሁም ላይሆን ይችላል። መልካም የሆነውን የማይወዱ ሰዎች ለጭንቀት ታልፈው ይሰጣሉ ነው። ጭንቀተኛ ይሆናሉ። ጭንቀት ኦልሬዲ ሄዶ ወደ ሞት ነው የሚያደርሰው። ማንም በጭንቀት ለምንድን ነው ጭንቀት ወደ እናንተ የሚመጣው? ዛሬ አንዱን የምናያቸው ነው። መልካም የሆነውን አለመውደድ ለጭንቀት ታልፋችሁ እንድትሰጡ ያደርጋችኋል። ለጭንቀት ላለመሰጠት መልካምን ውደዱ ነው። የኢትዮጵያ አልጎሪዝም ታውቃላችሁ። አብዛኛው አልጎሪዝም ክፉ ነው። ብዙ መልካም ነገር የሚሰሩ ያሉ አልጎሪዝሙ የሚያሸተው ክፉ ነው። ለምን ሲባል የኛን ፍላጎት ነው የሚያጠናው። እኛ የምንፈልገው ስድብ ከሆነ፣ የምንፈልገው እርግማን ከሆነ፣ የምንፈልገው አመንዝራነት ከሆነ ያቀርብላችኋል። ለእናንተ የምትፈልጉትን ያቀርባል። ምግብ ቤት ሄዳችሁ ስፓጌቲ ፓስታ አዛችሁ አትክልት አይመጣም። የዚያ ምግብ ቤት ባለቤት እናንተ ያዘዛችሁትን የሚያመጣላችሁ። አልጎሪዝምም እናንተ የምታዙትን ነው የሚያቀርብላችሁ፣ ያላዘዛችሁትን አያቀርብም። ክፉ ፈላጊዎች ክፉ ነገር ነው። ሚውዚክ ከፈለጋችሁ ሚውዚክ ያመጣላችኋል የምትፈልጉትን። መልካም የሆነውን የማትወዱ ከሆነ የጭንቀት ተሰላፊ ነው የምትሆኑት። የሞት ተሰላፊ ነው የምትሆኑት። የእርግማን ተሰላፊ ነው የምትሆኑት። መልካምን ውደዱ።